ይህ አሃዱ ሬዲዮ 94.3 የኢትዮጵያውያን ድምጽ ነው። ዝግጅታችን ደግሞ ትናንትን በዛሬ መንበር እስከ ነገ ቢሆን ድረስ የሚያስቃኛችሁ ተረክ እንደ ተለመደው ፈጣሪ አብዝቶ ኢትዮጵያንና ምድራችን ይባርክ በሚለው መሪ ቃላችን ዝግጅታችንን እንጀምራለን። አብዱል ሰመድ መሐመድና እኔ ዋሲሁን አራጌ በቴክኒኩ ነጻነት ኪዳኔ ጋር አንድ ሰዓቱን አብረናችሁ እንዘልቃለን። እናንተም እንግዲህ ከኛ ጋር ዝለቁ። ሐሳብ ሲኖራችሁ በ0940000002 እና 03 ላይ ደውሉና አካፍሉን። እስከ 8 ሰዓት እንቆያለን። እንግዲህ ይህን ክረምት ወጥረን ይዘናል፣ አላስቀምጥ ብለናል። አሁን ወር እየሆነው ነው የሚጠጋው ክረምቱ ከጀመረና ክረምቱ ሲጀምር ከበጎ አድራጎት እንደዚሁም ደግሞ ከተለያየ እንቅስቃሴ ጋር የተያዙ ነገሮችን እናያለን። ዛሬም ይህንኑ ርዕሳችን አርገናል። ተሳተፉ፣ ተከታተሉ። እውነት ነው። ክረምት ላይ ስደት በክረምት አይሆንም ይላሉ እኮ። ክረምት ብዙ ጭንቅ ይበዛበታል። የኢትዮጵያ ክረምት ከባድ ነው። አዎ ከባድ ነው። ብዙ ጭንቅ ይበዛበታል። ስለዚህ ክረምት ላይ ወገኖቻችን፣ ዘመዶቻችን ዞር ብሎ መጠየቅ፣ መመልከት ትልቅ ነገር ነውና በዚህ በጎ ስራ ላይ ደግሞ የሚሳተፉ በርካታ ወገኖች አሉን። እኔ በጣም ደስ ብሎኛል። እንግዲህ ባለፈው ሳምንት ታስታውስ ከሆነ ልጆች ክረምቱን አልባሪ ቦታ ላይ እንዳያሳልፉ በሃይማኖት ስነ ምግባር በሌላ ነገር ማነጽ ምናምን ትልቅ ነገር ነው። አብርሽ ይዞት የመጣው ደግሞ ይሄ ዲጂታል የኢንተርኔት ጆርናሊዝሙ እሱ አለ። አሁን ጳጉሜ 5ም ክረምቱ ላይ የሚቀጥለው ሳምንት እንግዳችን ነው ይመጣል። እሱም አሁን ክረምት ላይ በጣም ከጎዳና አንስቶ አሳድጎ አሁን ሊድራት ያዘጋጃት ልጅ አለች እና እዚህ ደግሞ እንግዲህ ወንድሙ ደግፍ እንደ ስምህ ያርግል ወንድሙ ደግፍና ብስራት ከበደ አሉ። እነሱ ደግሞ እነኚህ ወጣቶች ደግሞ እኛም ቁጭ ብለናና የምንችለውን ለዜጎቻችን ለወገኖቻችን በዚህ ክረምት ማበርከት አለብን ብለው የተለያዩ እርዳታዎችን እያሰባሰቡ ድጋፍ እያደረጉ ነው ያሉት። ይሄ እንግዲህ ከሁላችንም የሚጠበቅ ነው። እኛ የምንጥላት አንዳንድ ጠጠር ነች። ተጠራቅማ ሀገርን የምትገነባው ወገንን የምትታደገውና ትንሿ ነገር ትልቅ ዋጋ አላት። እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። እንግዲህ ለሰው የበጎ አድራጎት ድርጅት የተባለ ማህበር መስርተዋል። በዚህ አማካይነት ነው የበጎ አድራጎት ስራቸውን የሚሰሩት። ወደ ዝርዝር ጉዳዮች እንገባለን። ወደ ጉዳያችን እንሻገር። እንግዲህ ወንድሙ ደግፍና ብስራት ከበደ እንግዶቻችን ናቸው። ለሰው የበጎ አድራጎት ድርጅት የተባለ ተቋም መስርቷል። ስሙ ደስ ይላል። መነሻው ምንድን ነው ወንዴ? መልካም። እሺ፣ በመጀመሪያ ደረጃ ስለጋበዛችሁን ዋሴም እንዲሁም ደግሞ አብዱል ሰመድ እጅግ አድርገን እናመሰግናለን። በተረክ የሬዲዮ ፕሮግራም ስም ማለት ነው። በመቀጠል እንግዲህ ስያሜው በእርግጥ ስንነሳ ጠያቂዎቹ በሚል ነው የጀመርነው። ምንድነው የጋራ የሚያደርገን አንድ ነገር ምንድነው? ሰዎች በህመም ወቅት ላይ ሆነው ሰው የሚፈልጉ ነገር ግን ሰው ያጡ ሰዎች አሉ። በጣም በርካታ ሰዎች አሉ እና እነሱን ለምን አንጠይቅም በሚል ነው። ብዙ ጊዜ ያው በጎ አድራጎት ድርጅቶች ሲቋቋሙ ገንዘብን መሰረት ያደረጉ ይሆኑና አላማውን አንዳንዴም የሚስትበት ሁኔታ ይፈጠራልና ለምንድን ነው ሰው ሆኖ ሰው እንዴት ይራባል ሰው በሞላበት አገር ውስጥ በሚል እነዛ የታመሙ ሰዎችን በመጠየቅ እንግዲህ የተጀመረ ነው። ለዛም ነበረ ጠያቂዎቹ ብለን ስያሜ ሰጥተነው የነበረው። ነገር ግን ያው እንደዚህ ሰብሰብ ብለን ደግሞ ስንሄድ እነማናችሁ፣ ወዴት ነው፣ እንዴት ነው አይነት ጥያቄዎች ደግሞ ስለሚመጡ ህጋዊ መሆን ደግሞ ግድ ስለሆነ ስለሚያስፈልግም ከሲቪል ማህበረሰብ ድርጅቶች እንግዲህ ህጋዊ ፍቃድ ለማግኘት ስንሄድ አይ ጠያቂዎቹን አትጠቀሙ፣ ሌላ ስም ተጠቀሙ የሚል አይነት ሀሳብ መጣ። ከዛ በኋላ በእርግጥም የምንጠይቀው ሰውም አይደለ፣ የምንሄደውም ሰውም ጋር አይደለ፣ የምናገለግለው ለሰው አይደለ በሚል ለሰው የሚል ስያሜ ሰጠ ነውና ለሰው የበጎ አድራጎት ድርጅት ብለን
እንግዲህ ሰዎችን ወደ መጠየቅ ሄደናል ማለት ነው። በሲቪል ማህበረሰብ ድርጅት እንግዲህ መዝገብ ቁጥር 7609 ተመዝግበን ህጋዊ ፍቃድ አግኝተን ወደ ታመሙት ጋር እንዲሁም ደግሞ ሌሎችም ስራዎች ጋር መሄድ የጀመርንበት ሁኔታ ነው ያለው ማለት ነው። ትልቅ ነገር ነው። ደስ ይላል። ሰው ለሰው መድኃኒቱ ነው። ሰው ለሰው ያስፈልጋል። አንዳንዴ ሰው ባይኖር እንደዚህ አናጌጥምም ነበርኩ ማለት ሰው ስላለ ነው። ሰው ማለት ሁለመናችን ነው። ግን እንዳልከው በትልቁ በሰው ተከቦ ሰው የሚርባቸው ደግሞ ብዙ ወገኖች አሉ። በተለይ እኔ አንዴ የዛሬ 3 አመት 4 አመት ጊዜው ይርዘም አላቅም ብቻ አንድ ጸሐፊን ሄዳችሁ ስትጠይቁ አስታውሳለሁ። እኔ አልተመቸኝም አልተገኘም ነበርና ለዚች ሀገር በተለያየ ዘርፍ አስተዋጽኦ ያደረጉ ትላልቅ ሰዎች በአሁኑ ሰዓት የሰዎቹን እገዛና እርዳታ ጥብቀው የፈለጉ በሰው ዙሪያቸውን ተከበው ሰው አጥተው ያሉ ሰዎች አሉ እና ይሄ ትልቅ ነገር ነው። እኔ ሁሌ መቄዶንያን ሳነሳ ቢንያምም የሚለው ቹቹም የመቄዶንያ ቦርድ ኃላፊ እንግዳ አድርገን በተደጋጋሚ ስንጋብዛቸው ይህች ሀገር መቼ ነው ወደ ተሻለ ከፍታ የምንወጣው? ይሄን የመሰለ የተፈጥሮ ጸጋ እያለን የተቀቀለ ስንዴ ከመለመን የምንገላገለው መቼ ነው? ይሄን የመሰለ ሂደን በእግር ተጉዘን በመኪና ተጉዘን የማንጨርሰው ለም መሬት እያለን ፍቅራተን እየተገዳደልን እየተፈናቀልን የምንኖረው መቼ ነው የሚያበቃው የሚል ነገር ስናነሳ የተናገሩት ቃል ትዝ ይለኛል። አስተውለሃል አሉ። እንደው እናንተንም ጥያቄ ላድርገው፣ አስተውላችኋል እስኪ? በዙሪያችን ያሉ ለዚች ሀገር ብዙ መስዋዕትነት የከፈሉ ወታደር ሆነው የተለያየ በመምህር ሆነው በሙያ በኮንስትራክሽኑ በሁሉም ዘርፍ ለዚች ሀገር እድሜያቸውን ገብረው አሁን ላይ ጎዳና ላይ ወድቀው አይች ሀገር የሚሉ የሚያማሩ በርካታ ወገኖች አሉ እና ይች ሀገር ወደፊት እንድትራመድ በምድራችን ሰላም እንዲሰፍን እነኝህን ሰዎች ከወደቁበት አንስተን ልባቸውን በይቅርታ ልናጥበው ይገባናል የሚል ትልቅ ሀሳብ አላቸው እና በዚህ ሰዓት የጋራ ርብርብ ያስፈልገናል። እንደዚህ አይነት በርካታ ያላየናቸው እኔ ህዝባችን በአጠቃላይ ለኢትዮጵያዊነት ደግነት ልናስተምረው አንችልም። ግን ምንድን ነው መምራት ይፈልጋል። ባለው በሩጫው ህይወት እንደዚህ ያሯሩጣቸዋል ምናምንና ሂዶ ማስታወስ ቀስቃሽ የሆነ አስተዋሽ ሰው ነው የሚያስፈልገውና እንደዚህ እንደናንተ አይነት ከፊት እየቀደመ ራሱን ለአገልግሎት ያዘጋጀ ሰው ብናገኝ ብዙ ወገኖቻችን ከጎዳናና ከውድቀት ማንሳት እንችላለን ብዬ አስባለሁና እያደረጋችሁት ያለው ነገር እሰየው በርቱልን የሚያሰኝ ነው። እስኪ ወደ ጥያቄዎች ነው። ስለዚህ እስቲ ምን እያደረጋችሁ ነው የሚለውን ደግሞ እስቲ የብስራትን መልካም ድምጽ እግረ መንገድ እንስማውና ምን እያደረጋችሁ ነው? መልካም እንግዲህ እግዚአብሔር ይስጥልን። በድጋሚ ያው ወንድም ብሎታል። እንግዲህ አሁን በጎ አድራጎት ማህበሩ ከተመሰረተ አሁን 3ኛ አመቱን ጨርሰን ወደ 4ኛው አመት እየተዳረስን ነው። እንግዲህ በዚህ በ4 አመት ውስጥ ብዙ የተጠየቁ ግለሰቦች፣ የበጎ አድራጎት ድርጅቶች፣ አሁን ዋሴም እንዳነሳው የተረሱ የሀገር ባለውለታዎች ለሀገር ብዙ የዋሉ ነገር ግን አሁን ላይ ደመና የጋረዳቸው ጉም የሸፈናቸው ተመልካች ያጡ ሰርተው እንዳልሰሩ ነገር ግን ደግሞ ይሄኛው አሁን ያለው ትውልድ ወጣቱ ትውልድ የት ናችሁ ብሎ ፈልጎ ሊያከብራቸው ያስፈልጋልና እንደዚሁ እንደ ጠያቂዎቹ እንደ ለሰው የበጎ አድራጎት ድርጅት የተለያዩ የበጎ አድራጎት ማህበራትን እንደመጠየቃችን ሁሉ በየቤታቸው እየሄድን የማክበር እግዚአብሔር ይስጥልን የማለት ቴንኪው የማለት ስራዎችን እየሰራን ነው። እንዳጠቃላይ ጠያቂዎቹ ረጃ አይደለም፣ ጠያቂ ነው። ገና ነው አቅማችን ያን ያህል የዳበረ አይደለም። ቅድም ወንዴም ብሎታል። ስንነሳ በር የተዘጋባቸውን ሰዎች በር ከፍቶ አቧራውን ጠርጎ ሳር ጎዝጉዞ ቡና አፍልቶ የሰው ጠረን በቤት ውስጥ እንዲፈጠር የማድረግ
የማነጋገር እኛም ፈላጊ ያለን ብለው እንዲያስቡ በየቤታቸው ጎራ ብሎ የመጠየቅ እንጂ የመርዳት ስራ እስካሁን እየሰራን አይደለም። እውነት እምብዛም ስላልሆነ ማለት ነው። ምክንያቱም ቋሚ የሆነ የገቢ ምንጭ የለውም። በጎ አድራጎት ማህበሩ ስንነሳም አስበን የተነሳ ነው ከሰው ወደ ሰው የሚተላለፍ ድልድይ ለመሆን እንጂ በራሳችን እንዲህ ነው የምንለው የገቢ ምንጭ የለንም አሁንም ቢሆን ማለት ነው። ግን እንደ አጠቃላይ እንግዲህ በዚህ ጉዟችን ውስጥ ግለሰቦችን በበዓልም እንግዲህ በእስልምናም በክርስትናም በተለያየ አይነት አጋጣሚ በዓላት በሚደርሱበት ጊዜ ያለችዋን እንግዲህ ጠርቀምቀም አድርገን በዋዜማው እየሄድን በየቤታቸው የሽንኩርትም የዘይትም መግዣም እጅ ከምን እንላለን። ከዛም ባሻገር ደግሞ የታመሙትን በሐኪም ቤት በሆስፒታል እየሄድን እንጠይቃለን። ከዛ ባሻገር ደግሞ ይደውሉልናል አንዳንድ ወዳጆቻችንም ሰው በሰው ስልካችንንም እያፈላለጉ ከሌ ጋር ብንሄድ ብንጠይቅ ቡና ጠጥተን ተጨዋውተን ብንመጣ የሚሉ ጥያቄዎች ሲነሱ ያው ዙሪያችን ላይ ብዙ ወጣቶች ስላሉ በዛ መሰረት ጊዜያችንን አመቻችተን ደግሞ ሄደን ቡና አፍልተን እየተሳሳቀን እየተጨዋወትን ለጥቂት ደቂቃም ቢሆን ያችን ሰዓት እነዛ ሰዎች ከነበሩበት ክፉ ስሜት እንዲወጡና እኛም ሰው አለን ጠያቂዎች አሉን ሰው አይቶኛል የሚለው ነገር ከምንም በላይ በእጅ ከምንሰጠው በላይ ነውና ያ ስሜት እንዲሰማቸው እናደርጋለን። ቤታቸው ውስጥ ጩኸት እንዲሰማ፣ ቤታቸው ውስጥ መሳሳቅ እንዲኖር እንደምታውቁት ነው። እንደውም አንዲት እናት የምትወዳትን ልጇን ቤትሽ ይቆሽሽ ውሃሽ ይለቅ ብላ መረቀቻት የሚል አባባል አለ። ቤትሽ ይቆሽሽ ውሃሽ ይለቅ ብላ መረቀቻትም የምትወዳትን ልጇን ሰዋት እጪ ማለት ነው። እስኪ ዘራር እንግዲህ ሰው ወደ ቤቱ የሚመጣ ሰው ከሌለ ቤቱ አይቆሽሽም፣ ውሃውም አያልቅም። አዎ በማጀት ደግሞ የሚያበስሉበት የሚሰሩበት ነገር ከሌለ ውሃውም አያልቅም እና እንዲህ አይነት ምርቃት መረቀቻት የምትወዳትን ልጇን። ምናልባት ሰዎች በተቃራኒው ሊያስቡት ይችሉ ይሆናል፣ ግን ይሄ የሀገራችን ማህበረሰብ የሚለው ነውና እኛ የአይነት ስሜት እንዲፈጠርባቸው ነው ከምንም በላይ የምናደርገው። ሰው ለተራበ ሰው ነው መድኃኒቱ እንጂ ሰተን የምንሄደው ሳንቲምና እንትን እምብዛም ስለሆነ ያን ያህል አይደለም። ስለዚህ አለንላችሁ ለማለት ያክል በደጃቸው እንገኛለን፣ ያንን እንሰራለን። ከዛም ባሻገር ቅድም እንዳልነው የበጎ አድራጎት ማህበራትንም ደግሞ በየ3 ወር አንድ ጊዜ እየሄድን እንጠይቃለን። አልባሳት እናሰባስባለን በክረምቱ መርሃ ግብር። ከዛም ባሻገር ደግሞ ወንዴም የሚጨማምራቸው ነገሮች ይኖራሉ። ለወንዴ ደግሞ ላስተርፍ። እሺ መልካም እንግዲህ አብዛኛውን ያው ብስሬ ገልጾታል። ከዛ ባሻገር በየ3 ወሩም የደም ልገሳ መርሃ ግብር እናከናውናለን። እንግዲህ የደም ልገሳ መርሃ ግብሩ እንደ ሁኔታውም የሚወሰንበት ሁኔታ አለ። በነገራችሁ ላይ አሁን ሐምሌ ማገባደጃው ላይ ለ12ኛ ዙር ነው የደም ልገሳ መርሃ ግብር የምናከናውነውና ከደም ባንክ ብሔራዊ ደም ባንክ ጋር በጥምረት የምንሰራበት ሁኔታ ነው ያለው። እንደ ሁኔታው ይወሰናል ስላችሁ አንደኛ የደም ባንክ ጥሪ በሚያቀርብበት ጊዜ ያለምንም ጊዜ ሳንወስድ ደም የምንለግስበት መርሃ ግብር አለን። ምክንያቱም ደም እጥረት ስቲል ያጋጥማል፣ እያጋጠመም ነው። በጣም ደግሞ በሚሆንበት ጊዜ ልክ እንደዚሁ አስተባብረን የደም ልገሳ መርሃ ግብር የሚከናወንበት ሁኔታ አለ። ከዛ ባሻገር የተለያዩ ድርጅቶች ደግሞ በተለይ ቅድም ብስሬ ሲገልጸው ሰምታችኋል። የበጎ አድራጎት ድርጅቶችን አንድ በእኛ እንደ ጠያቂዎቹ ወይም ደግሞ ለሰው የበጎ አድራጎት ድርጅት መስበር የምንፈልገው ነገር አለ። በጎ አድራጎት ድርጅት ለበጎ አድራጎት ድርጅት ብዙ ጊዜ ትብብር አንመለከትም እና በጎ አድራጎት ድርጅትም ሆነው ህጻናቶች አሉ፣ የአእምሮ ህሙማን አሉ፣ የካንሰር ህሙማን አሉ የመሳሰሉትና እነሱ ጋርም ሄደን ማሳለፉ በራሱ ቀላል ነገር አይደለም። ምክንያቱም እኛ መጠየቅ ነው ስንል አልነበረ አላማችን፣ መነሻችንም እሱ ነውና በጣም በርካታ በጎ አድራጎት ድርጅት ሄደናል። ልምድም ትቀስማላችሁ በነገራችን? አዎ ልምድም እንቀስማለን፣ ከልጆችም ጋር እናሳልፋለን። ካለችንም ላይ ደግሞ የሚያስፈልጋቸውንም አካፍለን እንመጣለን። ምንም አንሰጥም ማለት አይደለም። ያው በቴሌግራም አሉ አባላቶች አሉ። የደም ልገሳ መርሃ ግብር ስናከናውን ጠየቃም ስንሄድ የመሳሰሉት አብሮን የሚሆኑ ስላሉ በወርም 100ም 200ም ስለሚሰጡን ያችን ደግሞ
ይዘን ሄደን ንጽህና መጠበቂያ የሚያስፈልጋቸው ንጽህና መጠበቂያ፣ ንጽህና መስጫም ደግሞ የሚያስፈልጋቸው ንጽህና መስጫ፣ እንዲሁም ደግሞ ይሄ ምግብ ከሆነ የሚያስፈልጋቸው ለምግብ ግብዓት የሚሆኑ ነገሮችን አልባሳትም የመሳሰሉትን ነገሮች ደግሞ ጎን ለጎን እናደርጋለን። አንዳንዴ ያው እጅ ከምን ይባል የለ ስንሄድ በደረቁ እጅ ያሉና የዛኔ እንደው ያው ብስሪ አሁን በዛ ደረጃ አይደለም የሚለው ብዙም ስላልሆነ ነው። ምክንያቱም የገቢ ምንጭም ቋሚ ስለሌለን እንዲህ በየወሩ 100-200 ከምናገኛት የምናደርገው ስለሆነ ልክ እንዳለው ገዘፍ ያለ ባይሆንም ነገር ግን እንደ አቅማችን ደግሞ ከማድረግ አልተመለስንም። ስለዚህ የደም ልገሳው ለምሳሌ ልክ ተስፋ የካንሰር ህሙማን ህጻናት ለዲያሊሲስ ለመሳሰሉት ነገሮች ሲያስፈልጋቸው ለነሱ በስማቸው ነው የምንሰጠው። መቄዶንያ ግቢ ተገኝተን የደም ልገሳ መርሃ ግብር አከናውነን እናውቃለን እና ልክ እንደዚህ ከብሔራዊ ደም ባንክ ጋር በመተባበር የደም ልገሳ መርሃ ግብር እናደርጋለን። አሁን በክረምቱም ደግሞ አንዱ እንግዲህ የበጎ አድራጎት ስራው እሱንም ትኩረት ያደርጋል። ሌላኛው እንደተጠቀሰው ደግሞ የልብስ ማሰባሰብ መርሃ ግብር ደግሞ በክረምት የሚበርዳቸው በጣም በርካቶች ናቸው። እኛ ሞቆን የምናወልቀው ጃኬት እነሱ ግን ለመልበስ እድሉን ያላገኙ ስላሉ ለነሱም ደግሞ እንዲሆን በሚል የልብስ ማሰባሰብ መርሃ ግብር ይኸው በየክረምቱ ሁልጊዜም የምናከናውነው ነው። የተለያዩ ኢቨንቶችን እያደረግን የግንዛቤ ሁኔታውን እየፈጠርን ሰው ሁሉም በጣም የሚደንቀን ነገር ግን ልክ እንደዚህ አሁን ሬዲዮ ላይ ሰምተው ራሱ የሚሰጡ በጣም በርካታ ሰዎች አሉና አንድ ጫማ ራሱ ለምን አይሆንም እኛ እንሰበስባለን። ምክንያቱም አንድ እግር ብቻ ያለው አለና ስላለ አንድ ጫማ ምን ያረጋል ብሎ ሰው ይጥላል። ነገር ግን ለሌላው ደግሞ ማጌጫም ይሆናልና እሱም እንዳለ ሊታሰብ ይገባል። ከዛ ውጪ ዋሴም ቅድም ነካክተው ነበረ። ለሀገር ውለታ የዋሉ ሰዎችን ኩታ እናለብሳለን። ለሀገር በጣም ብዙ ነገር አበርክተው ነገር ግን ዞር ተብለው ማይታዩ ድንቅ ሰዎች አሉና እነሱንስ ማን ያስታውስ ብለን ጎን ለጎን ደግሞ ከነሱ ጋር ቁጭ ብለን ሻይ ቡና ጠጥተን ኩታ አልብሰን አመስግነን አወድሰን ምንለያይበት ሁኔታ አለ። በእርግጥ ያ ቀጣይነት ይፈልጋል። ቀጣይነቱን ደግሞ እንግዲህ ለማምጣት ያው የአቅም ሁኔታ እየጎለበተ መሄዱ አይቀርም። ምንም ጥያቄ የለውም፣ ምንም ጥርጥር የለውም። ማጎልበታችንም ስለማይቀር ምክንያቱም ስራችን በራሱ እነዛ የገቢ ምንጮችን እያመጣ ስለሚሄድ ማለት ነውና እነሱንም ነገሮች እያከናወንን ነው እየሄድን ያለ ነው። ስንት ናችሁ ግን አጠቃላይ? እንግዲህ ቁጥሩ በየጊዜው እየጨመረ የሚመጣ ነው። አሁን በቴሌግራም ቻናል ወደ 300 ምናምን አባላቶች አሉ። ቋሚ ማይነቃነቅ ማለት ነው። ቋሚ አይደለም፣ ያው ገባ ወጣ የሚል ነው። በየወሩ 100-200 ይሰጣሉ ብያለሁ። የተወሰነው ሰጥቶ የተወሰነው ደግሞ የሚዘነጋበት ሁኔታ አለና ቋሚ ባይሆንም ግን ያው ገባ ወጣ እያለ በወር 30-40 ሰው 100-200 በሚሰጠን ነው እንግዲህ ይህንን ነገር እያደረግን የምንገኘው። ለጥየቃ የምትወጡበት ድግግሞሽ በወር ምን ያህል ጊዜ ነው? ምን ያህል ሰዎች ይጠየቃሉ? አሁን ለምሳሌ ግለሰብ ጥየቃ የምናደርገው ኤቭሪ 50 ዴይስ ነው። በየ15 ቀኑ ጥየቃ የግለሰብ ጥየቃ እናደርጋለን። የግለሰብ ጥየቃ ከተለያየ አቅጣጫ ጥቆማ ይመጣልናል። በጣም በሚገርማችሁ ሁኔታ በፍጹም በማታስቡት ሁኔታ እንደውም ስለሚደራረብብን እኛ ፕሮግራም እናስይዛለን። በጣም ያው የሁኔታውን እየተመለከትን ፕሮግራም አስይዘን ስኬጁል አውጥተን ከዛ ያንን ጥየቃ እናደርጋለን። የደም ልገሳው ያው በየ3 ወሩ ነው። ከዛ በፊትም መስጠትም ስለማንችል የደም ልገሳው በየ3 ወሩ ልገሳ እናደርጋለን። የልብስ ማሰባሰቡ መርሃ ግብር ደግሞ በየአመቱ ነው የምናደርገው። ልክ ክረምት በሚመጣበት ወቅት ነው የምናደርገው። የተቋም የአሁኑ ልብስ በሰባ መቼ ነው የሚከናወነው? እያደረግን ነው። ኦልሬዲ ጀምረናል። ባሉበት ቦታም እየሄድን እንሰበስባለን። ከዛ ባሻገር ማስቀመጥበት ቦታ ደግሞ ካሉን 22 ታውን ስኩዌር 8ኛ ፎቅ ላይ ማስቀመጥ ይችላሉ። ቢደውሉልንም ደግሞ ኤኒዌር ኤኒ ቦታ መቀበል የምንችልበት ሁኔታ አለ። ሌላኛው ደግሞ የባለውለታዎችን በየ3 ወሩ ባለውለታዎችን ኩታ እናለብሳለን፣ እናወድሳለን። የቀረ እንደውም እኮ አሁን ባለውለታዎች ሲሉ እንዴ ጋሽ ጥበው በለጠ የዚሁ እንግዲህ የአህዱ
ሬዲዮ ስራ አስኪያጅ ናቸው ባለሳሳት አይደል? እሳቸውንም አንድ ያክብረናል። እንዲሁ ኩታ አልብሰናል ጋሽ ጥበቡን ያው በኢትዮጵያ ሚዲያ ውስጥ ለሰሩት አበርክቶ ኩታ አልብሰናል ሰብሰብ ብለን በጣም ደስ በሚል ሁኔታ ቀደም እንዳልነው ነው ለካታይቻለው ወይ የሚል ስሜት እነሱ ጋር መፍጠር ስለሆነ በዚህ ጉዳይ ላይ እንደውም ይሄው የበጎ አድራጎት ማህበር በራሱ ትልቅ ዲፓርትመንት አቋቁሞ ይሄንን ስራ በቀጣይ በደንብ በትኩረት የሚሰራው ነው። እንግዲህ ተጠያቂዎቹ የበጎ አድራጎት ማህበር ብዙ ናቸው የታቀዱት፣ ግን ደግሞ አሁን ላይ በአቅም ውስንነት ቅድም ምን ያህል ሰዎች አሉ እንዳልከው አጃቢው ብዙ ነው፣ ሰጪው ግን ጥቂት ነው አሁን ላይ። በቀጣይ ደግሞ እንግዲህ ቁጥሩ ከዚህ በተሻለ ጨመር ሊል እንደሚችል አንጠራጠርም። ያው ይሄንንም ድምጽ የሚሰሙ ሰዎች ይሄንኑ የበጎ አድራጎት ማህበር በሐሳብም በገንዘብም ከዛም ባለፈ ደግሞ ከናንተ ጋር መተን የሰዎቹን ደስታ እኛም ይጋባብን የሚሉ ሰዎችም አንዳንድ ጊዜ አብረውን መተው ይጠይቃሉ። ኑን ጠይቅ ነው የምንለው ያው እንደ ኢትዮጵያ ባህሉም ስለሆነ ማለት ነው መጠያየቅ እና ያንን ነው እንግዲህ ያደረግን ያለ ነው። ትልቅ ስራ ነው። ሰው ደስ ሲለው ከማየት የበለጠ ሊያስደስት የሚችል ምንም ነገር የለም። ግን አሁን እንግዲህ አቅም ማሳደጉ ላይ በተለይ ማስተዋወቁ ስራችሁን ለማህበረሰቡ በደንብ ማዳረሱ ላይ በደንብ መሰራት አለበት ብዬ አምናለሁ። አሁን ይሄ ድርጅት እንዳለ አላቅም እንጂ ያው መኖሩን ባቅ እኔ አባል ሁኜ ያለኝንም ለማካፈል ለማውጣት ወደ ኋላ አይደለም። ያ ማለት ምንድነው ብዙ ፍላጎቱ ያላቸው የማህበረሰብ ክፍሎች ዜጎች ይኖሩናልና እንደው የቴሌግራም ቻናላችሁንም ወደፊት አባል ቢፈልጉ ቢደውሉ እናንተንም ማግኘት የሚችሉባቸውን አድራሻውን በዚሁ አስተዋውቀናቸው ወደ ሌሎች ጥያቄዎች ነው። መልካም ወንዴ ቁጥሩን ተናገር። መልካም እሺ። እንግዲህ ለመደወል በ09 24 45 45 00 ወይም ደግሞ ድገምላቸው። እሺ 09 24 45 45 00 ወይም ደግሞ በ09 12 45 20 17 በ09 12 45 20 17 ቢደውሉ ማንኛውም ጊዜ ሊያገኙን ይችላሉ። አይ ደግሞ እንደው መገኘት እንኳን ባልችል ነገር ግን እንደው ማካፍለው ደግሞ አለን የሚሉ ከሆነ የአካውንት ቁጥርም ስላለን ችግር የለም። እሺ 1049 ንግድ ባንክ ማለት ነው። አዎ 1049 88 97 66 9 1049 88 97 66 9 በሱም ደግሞ እንግዲህ እንዳቅማቸው በማህበራዊ ሚዲያ ቴሌግራም ላይ የሚቀላቀሉበት ግሩፓችሁ ምንድነው? በሌላ ዋትስአፕ በምን ያገኟቸዋል? አሁን ሚዲያው እጅ ላይ እየቀረበ መጥቷል እና እናንተን እዛ ጋር ቢቀላቀሉ የላችሁም ቴሌግራም ግሩፕ? ለጊዜው ቴሌግራም ነው እየተጠቀምን ያለ ነው። በእርግጥ ቲክቶክም ጀመር አድርገን ነበር አንድ ሰሞን። ዩቲዩብ ላይም ደግሞ የሄድንባቸውን ተቋማት እየቀረጽን ለሰዎች ትልቅ ነገር ባይዘዋይ አስተማሪም ነው። አሁን ገንዘብ ከማምጣቱም በተጨማሪ ሰዎች ወደ በጎነት እንዲመጡ መንገድም ጭምር እየመራችሁ ነውና የምታደርጓት እያንዳንዷ ነገር ብትቀረጽ በርግጥ አንዳንዴ የሚዘገንንህም አለ። ለሆነ ሰው የሆነ ነገር ስታደርግ እንዲህ አደረግኩ ብለህ ታይታ የሚያስመስል ለማኞችን በተለይ አሁን ለማኝ እስከመባል ድረስ ህፃናትን ለትምህርት ቤት ድጋፍ አድርገህ እነኚህ ልጆች የተረጅነት አይነት ስሜት እንዲሰማቸው ህሊናቸውን ልጠብቅበት የሚገባ የሞራል እንትኖች አሉ። ግን ያን በማይገልጽ መንገድ ያደረጋችሁትን መልካም ነገር ለሰዎች ብታስተዋውቁ በስፋት የኔም እኮ እንዲህ እኔም እንዲህ ባደርግ ከነኚህ ጋር ብሳተፍ የሚል ነገር ትልቅ ይፈጥራልና እሱን ነገር በደንብ በርታ ጠንከር አድርጋችሁ ለጊዜው ቴሌግራም ላይ ጠያቂዎቹ ጠያቂዎቹ በአማርኛም በእንግሊዘኛም በአማርኛ ጠያቂዎቹ ነው የሚለው። ጠያቂዎቹ ምን ያክል ተከታይ ያለው እስቲ አሁን ያለውን ኤግዛክት አይቼ ልንገር እዚሁ። እሺ 300 ምናምን በላይ ነው በእርግጠኝነት። ከ360 በላይ ነው አጠቃላይ ያለው ግሩፕ ላይ።
በየጊዜው እዛ ጋር መልእክቶችን የምትሄዱባቸውን ፕሮግራሞቻቸውን ብታሳውቁ ለሰዎች እኔም በዚህ እንትን መሳተፍ እችላለሁ። እንዲህ አይነት ነገር ሊመጣ ስለሚችል ፕሮግራሞቹንም እዛው ጋር ግሩፕ ላይ ያሉ አክቲቪቲዎችን መግለጹ መልካም። በየጊዜው እንደዛ እያደረግን እናሳውቃለን። እያንዳንዱ ያው ቅስቀሳ የምናደርግበት ለምሳሌ አሁን የደም ባንክ ስንሄድ ወይም ደግሞ ደም ለመለገስ ስንሄድ አንድ ቅስቀሳ የምናደርግበት አንደኛው ሜካኒዝም ይሄ ግሩፑ ነው። ጥያቄም ሲኖር አብራችሁን ጠይቁ እንላለን። የሚመጡም ሰዎች ደግሞ አሉ። እጅግ በጣም ነው ደስ የሚለን። ምክንያቱም ያ የሚጠየቀው ሰው ሰብሰብ ብለን ስንሄድ በነገር ላይ ከልባቸው ነው እጅግ በጣም የሚደሰቱት። እኔ እንደው ያንዳንዱ ሰው ተገኝቶ ቢመለከት እጅግ በጣም ደስ ይለኛል። ምክንያቱም ተስፋ ነው በቃ ህመም ላይ ሆኖ ተስፋ ነው የሚዘራባቸው። መቼም ተስፋ የህይወት ማቆያ አይደለም። እና ለካ እኔን የሚፈልገኝ ሰው አለ፣ እኔን የሚያስበኝ ሰው አለ፣ እኔን የሚጠይቀኝ ሰው አለ ወደ ማለት ይመጡና ለመኖር ነው ከዛ በኋላ የሚጓጉ ተስፋ ቆርጠው እንኳን የነበሩት ወደ ተስፋ ማግኘት ነው የሚሄዱትና መጠየቅ የሚፈልጉ ሰዎች ተቋማትም ይሁን ግለሰብ ምንም ጊዜ በራችን ክፍት ነውና ቴሌግራምም ተቀላቅለው በምናሳውቅበት ሂደት ላይ አብረውን መጠየቅ ይችላሉ። እውነት ነው። የሰውን ደስታ ማየት የመሰለ ነገር የለም። አንዳንዴ ለእኛ ትንሽ የሚመስለን ነገር ሰዎች ህይወት ላይ ትልቅ ነገር ሲፈጥር እንመለከተዋለን እና እውነት ነው። ያን ደስታ ግን ብታጋሩት ሞር እኔም የዚህ ደስታ ተካፋይ አባል በሆነ የሚል ሰዎች ቁጥራቸው ይጨምራል የሚለውን ለማንሳት ነው። እንዲያው እንግዲህ 4 ዓመት ረጅም ጊዜ ነው። 3 ዓመት ከምናምን ሆናችሁ በዚህ ጥየቃ ዝግጅታችሁ ላይ እንዲያው ያጋጠማችሁ ማትረሱት የሚያሳዝንም የሚያስተምርም የሚያስቅም ሊሆን ይችላል። ምን ገጠማችሁ? እንግዲህ እኛ እድለኞች ነን ብለን ነው የምናስበው። ለምንድን ነው እድለኞች ነን ብለን የምናስበው? አንዳንዴ እኛ ልንጠይቅ ብሄርንበት አጋጣሚ ከነሱ በላይ እኛ ታማሚዎች ሆነን እናገኘዋለን። ይሄንን ስል እነሱ ጋር ያለው እንግዲህ ጤናን ማጣት፣ ሰው ማጣት፣ ብዙ ጉድለቶች እያሉባቸው ግን የምስጋና አፋቸው ሁል ጊዜ የተከፈተ ነው። እጅግ በጣም ደስተኞች የሆነባቸው ነገር እግዚአብሔር እነሱን በዚህ መንገድ እየጎበኛቸው እንደሆነ የሚያስቡ በተለይም ደግሞ ሙሉ አካል ይዞ የሚያስብ አእምሮ፣ የሚረማመድ እግር፣ ጤናማ የሆነ ሰውነት ይዞ የሚያጉረመርም የሚያማርር ሰው በሞላበት ከተማ ላይ ሀገር ላይ እነሱ ጋር ግን ስትሄድ በጣም የሚያስገርመው ጋሽ መኮንን የሚባሉ አንድ አባት አሉ ወደዚህ ወደ አዋሪ አካባቢ። እኚህ ሰው አንድ ወዳጃችን እንዲሁ ለጥየቃ እሳቸው ጋር ብሄርንበት አጋጣሚ በደርግ ወቅት ላይ በወቅቱ ስለነበረው ነገር ትልቅ ነው እድሜያቸው፣ ከ60ዎቹ ዘለግ ያሉ ናቸው እና የደርግ መንግስት በነበረበት ወቅት ላይ የሆነን ሞመንት ያንን ጊዜ ያስታውሱታል ወይ ያውቁታል ወይ አይተውታል ወይ ብለው ጥያቄ ይጠይቃቸዋል። እሳቸው ምን ብለው ነው የመለሱት? ያኔም እኮ እዚህ አልጋ ላይ ነበርኩ አሉ። እሳቸው 40 ምናምን ዓመት ሙሉ አልጋ ላይ ናቸው። መሬቱን ረግጠውት አያውቁም። ሲዘንብም ፀሐይ ሲወጣም ውጭውን አይተውት አያውቁም። 40 ምናምን ዓመት አልጋ ላይ የተቀመጡ ሰውዬ ግን ደግሞ የምስጋና እንትናቸው አምላካቸውን የሚያመሰግኑበት መንገድ እየሆነ ያለው ነገር አምላክ እኔን ስለማይወደኝ ሳይሆን በእኔ ላይ ለሌሎች ሊያስተላልፉ የፈለገው መልእክት ስላለ ነው ብለው ያሉበትን ሞመንት እንግዲህ እጃቸውም እግራቸውም መንቀሳቀስ የማይችል ከፍ ዝቅ መውጣት መውረድ የማይችሉ ሰው ናቸው እና አሁን አስገረመንም። ከዛም ደግሞ ወደ ራሳችን እንድንመለስም አደረገን። ምናልባት ስንቶቻችንን አንድ ቀን 2 ቀን አልጋ ላይ ብንተኛ የምናጉረመርም ምን ያህሎቻችን ነን እንደው የአምላክን ዓይን የምንወጋው እና የእሳቸው የማመስገን ልክ ውስጣችንን እጅግ በጣም ነው የሞላውና እንግዲህ ከማስታውሰው ከተመለከትኩት እጅግ በጣም ካስገረመኝ ነገር ውስጥ የኚህ የጋሽ መኮንን የምስጋና አንደበታቸው ከዛም ባሻገር ደግሞ በየሄድንበት ቦታ ሁሉ በተለይ ለቋሚው መድኃኒት ነው። ሰው
ልቡ ሲያብጥ ወይ ወደ ቤተ ክርስቲያን ጸበል ቦታ ላይ ወይ ደግሞ ወደ ሐኪም ቤት ወይ ደግሞ ወደ ማረሚያ ቤት እነዚህ ቦታዎች ላይ ቢሄድ እሱ የሚያጉረመረምበት እሱ የጠየቀው ነገር ለካ ጥያቄ ሆኖ አይደለም፣ ለምስጋና የሚያንስ አይደለም። ግን እንዲሁ የሰው ልጅ በጎደለበት ብቻ ስለሆነ የሚያማርረው እዚህ ቦታ ላይ መገኘት ለሁሉም ሰው መድኃኒት ነውና ከታማሚዎቹ በላይ እኛ የቆምነው ታመን አግኝተነዋል፣ ተምረንበታልምና እጅግ በጣም የሚያስገርም ነበር። መጽሐፍ ቅዱስ ላይ የምንሰማው የኢዮብ ታሪክ ነው የሚመስለው። እንመለሳለን። ቤተሰቦቻችን ተረክን ነው በመከታተል ላይ የምትገኙት። ጣቢያው አህዱ ሬዲዮ 94.3 የኢትዮጵያውያን ድምጽ። ዝግጅታችን ደግሞ ትናንትን በዛሬ መንበር እስከ ነገ ቢሆን ድረስ የሚያስቃኛችሁ ተረክ አብዱል ሰመድ መሐመድና እኔ ዋሲሁን አራጌ በቴክኒኩ ነጻነት ኪዳኔ ጋር እንዲሁም እዚህ እንግዶቻችን ለሰው የበጎ አድራጎት ድርጅት መስራቾች ወንድሙ ደግፌ እንዲሁም ብስራት ከበደ ጋር አብረን ያለ ነው። አሁንም በድጋሚ አብራችሁን እንድትቆዩ የአክብሮት ግብዣችን ነው። ቤተሰቦቻችን ተረክ ነው በመከታተል ላይ የምትገኙት። ጣቢያው አህዱ ሬዲዮ 94.3 የኢትዮጵያውያን ድምጽ። ዝግጅታችን ደግሞ ትላንትን በዛሬ መንበር እስከ ነገ ቢሆን ድረስ የሚያስቃኛችሁ ተረክ አብዱል ሰመድ መሐመድና እኔ ዋሲሁን አራጌ በቴክኒኩ ነጻነት ኪዳኔ ጋር እንዲሁም እንግዶቻችን ለሰው የበጎ አድራጎት ድርጅት መስራቾች ወንድሙ ደግፌና ብስራት ከበደ አብረውናሉ። እንግዲህ በዚህ ክረምት ላይ እውነት ነው እኛ ሙቆን የምናወልቀው በርካታ ወገኖቻችን ደግሞ ቤት ያላቸው የሚያፈስ ቤት የሌላቸው ደግሞ በቅዝቃዜ በዚህ ብርድና በዚህ ፀሐይ ጎዳና ላይ የወደቁ በርካታ ወገኖች አሉንና እንግዲህ ልብስ፣ አልባሳት፣ የተለያዩ ነገሮች እያሰባሰቡ ነው። የምትችሉትን ድጋፍ እንድታደርጉላቸው የኛም ጥሪ ነው። በዛ ላይ እንግዲህ በአማርኛ ጠያቂዎቹ የሚል የቴሌግራም ቻናላቸውን በመቀላቀል በየጊዜው የሚያደርጓቸውን ጉብኝቶች ሊያደርጉ ያሰቧቸውን እቅዶችንም ጭምርና እስካሁን ያደረጓቸውንም ዝርዝር ነገሮች መመልከት ትችላላችሁ። እንግዲህ በአካል አግኝተን ካለዛም በስልክ ስለ ድርጅቱ የበለጠ መረጃ ማግኘት እኛም አባል መሆን እንችላለን የምትሉ ደግሞ በ0924 45 45 00 በ0924 45 45 00 ላይ ደውሉላቸው። እንግዲህ እናንተንም እድሜና ጤና ይስጣችሁ ነው የምንለው። ይሄ ከምን ጊዜም በላይ እጅ ለእጅ ተያይዘን ይሄን ጊዜ ማለፍ ይጠበቅብናል። አሁን ደግሞ የኢኮኖሚው የኑሮ ውጥረቱ የህይወት ሩጫዋል እና ቀደም ሲል እንዳልኩት በርካታ የዋህ ወገኖች አሉን፣ ሰውን መርዳት የሚችሉ የሚፈልጉ ግን ከሩጫ ከሲስተም ጋር ሲሮጡ ሌላውን ዞር ብሎ ለማየት ጊዜ አጥተው አስተዋሽ አጥተው በራሳቸው የሩጫ ህይወት ቢዚ ሆነው መርዳት የሚፈልጉ በርካታ ወገኖች አሉን እና እንደዚህ አይነት ሰዎችን ከፊት ሆናችሁ ቀድማችሁ ማስታወስ መቻል በራሱ ትልቅ ነገር ነው። እንግዲህ እስካሁን ያከናወናችኋቸውም ነገሮች የሚገርሙ ናቸው። 40 ዓመት አልጋ ላይ የተቀመጠ ሰው እውነት ነው አንዳንዴ ለሱ ገንዘብ አይደለም ሰው ይናፍቀዋል። የሰው ጫጫታ፣ የሰው ጠረን፣ የሰው ወሬ ይናፍቃል እና ይሄን ማድረግ ራሱ ትልቅ ነገር ነው። እስኪ ወደ ወንዴ እንምጣ። ወንዴ እንግዲህ በቀጣይ አሁን በዝርዝር ቀሪ ያከናወናችኋቸው ቤተሰቦቻችን ሊያውቋቸው ይገባዋል የምትሏቸው ነገሮች ካሉ እነሱን ገልጸ አሁን በቀጣይ ምንድን ነው እያሰባችሁ ያላችሁት? እኛስ ምን እናግዝ፣ ቤተሰቦቻችንስ ምን ያግዙ የሚለውን ነው። መልካም፣ በድጋሚ አመሰግናለሁ በጣም ዋሴ። እንግዲህ ያው ቅድም ስንገልጻቸው የነበሩትን ነገሮች እያከናወንን እንቀጥላለን። በዋናነት ግን አሁን ይሄ ለሰው የበጎ አድራጎት ድርጅት ስራዎችን እንግዲህ በገዘፈ ሁኔታ መስራት ስለሚገባው የትውውቅ ወይም ደግሞ የምስረታውን መክፈቻ ፕሮግራም ተለቀ ባለ መንገድ ሚዲያዎች በተገኙበት ማለት ነው ማስተዋወቅ እንፈልጋለን። ምክንያቱም ያው ስራዎቹ መቀጠል ስላለባቸው በተለያየ ሁኔታ ሰው በጉልበቱም እንዲሁም ደግሞ በገንዘቡም በሀሳብም ጭምር
ከሰዎች ስለምንፈልግ እኛም ክፍት ነው ምን ጊዜም። ስለዚህ እነዛ ነገሮች ደግሞ ለማድረግ ግዴታ መታወቅ መቻል ይኖርበታል። ስለዚህ የመክፈቻ ፕሮግራም ይሄ አመት ሳይገባደድ ወይም ሳይጠናቀቅ የማድረግ እቅድ አለን። ከዛ ባሻገር ደግሞ ጠንከር ባለ መንገድ ለህፃናትን እንዲሁም ደግሞ ሴቶችን ብሎም ደግሞ አዛውንቶችን ሰፋ ባለ መንገድ መርዳት እንፈልጋለን። በነገር ላይ ሴቶችን ስል እንደውም ትዝ ያለኝ እንዲህ በመርዳት ወይም ደግሞ ጥየቃ በማድረግ ሂደት ውስጥ በምንሄድበት ጊዜ አንዲት መማር የምትፈልግ ነገር ግን ትምህርቷን ያቋረጠች ልጅም አግኝተን አሁን እሷን በየጊዜው እየከፈልን ትምህርቷን እንድትቀጥል ያስቻልበት ሁኔታም ጭምር ነው ያለው። ሌላው እንደዚህ በጥየቃ ሂደት ውስጥ ምን አጋጥሞናል መሰለ? ያው አጋጣሚ በስደት እዚሁ አዲስ አበባ ውስጥ መታ ባለቤቷ ሌላ ቦታ ነው። እሷ ግን ልጅ ይዛ ከአንድም ሁለት ልጅ ነው የያዘችው። ልጆቿን የምታስተዳድርበት ምንም የገቢ ምንጭ አልነበራትም። እሷም ራሷ በሽተኛ ናት። ዜን እሷን ለመጠየቅ ሄድን። ነገር ግን እንደው ሰርታ መለወጥ ብትችል ደግሞ ብለን አንድ ፕሮጀክት ነድፈን ነበረ። እየሰራች ግባት እኛ አሟልተን ማለት ነው እየሰራች ልጆቿንም እንድታስተዳድር ሞክረን ነበረ። በእርግጥ ውጤታማ አልሆንበትም። ነገር ግን ውጤታማ ለመሆን ራሱ የቻለ ደግሞ ስልጠና ሰጥተን እንደዛ የሚቀጥሉበት ሁኔታ መፍጠር መቻል ይኖርበታል እና እሱንም እየሄድንበት ያለበት ሁኔታ ነው ያለው። እንዴት ነው እነዛ ሰዎች ሁልጊዜ መርዳት አይጠበቅብንም። ስለዚህ ራሳቸው የሚችሉበት ሚንስ ደግሞ እንዴት መፍጠር እንችላለን የሚለውን ፕሮጀክት እየቀረጽን ያለንበት ሁኔታ ነው ያለው። ስለዚህ እሱንም በስፋት እንሰራበታለን። ሌላኛው ቅድምም ሳነሳ ነበረ በጎ አድራጎት ድርጅቶች ጋር እየሄድን ጊዜያችንን ነው የምናሳልፈው። በነገር ላይ ያው መቼም እንጠይቃለን ስንል እንደው ያው ለሚዲያ ፍጆታ እንዳይሆን እንጂ እኛ ነን የምንጠየቀው። ግለሰብም ለመጠየቅ ስንሄድ በጎ አድራጎትም ራሳችንን ነው መለስ ብለን የምናየው። ምንድን ነው እየሆንን ያለ ነው? ፈጣሪ ለምንድን ነው የማናመሰግነው? ምክንያቱም ኦክሲጅን እንኳን ማያገኝ ሰው አለ። ይሄ በጣም በቀላሉ እንኳን የምናገኘው ነገር ግን ኦክሲጅን ተደርጎላቸው ነፍስ ውጪ ነፍስ ግቢ ውስጥ ያሉ ሰዎች አሉና እንደነዛ አይነት ቅድምም ብስራት ያነሳቸው 8 ዓመት ሙሉ ባለቤታቸውን አልጋ ላይ አስታመው ጥበቃ እየሰሩ የተለያዩ የምግብ ቆጭቆጬ ምናምን የመሳሰሉት ነገሮች እየሰሩ ባለቤታቸውን ሲያስታመሙ የነበሩ ጀግና እናትም አግኝተናልና በሂደታችን በጣም ብዙ ነገር ነው የምንታዘበውና እነዛ በጎ አድራጎትን የሚያስተሳስር ፕሮጀክትም እየነደፍን ያለንበት ሁኔታ ነው ያለው። ሌሎች ቅድም ስንጠቅሳቸው የነበሩ ተያያዥ ስራዎችም የሚቀጥሉበት ሁኔታ ነው ያለው ማለት ነው። መልካም ስራ ይቀር የምትለው ነገር? ያው እንግዲህ ወንዴ ብሎታል አብዛኛውን ነገር። መቼም የትም ለሰብአዊነት አይረፍድም የማህበሩ መሪ ቃል ነው። ትላንት የትም እንሁን የት ዛሬ ግን ማገዝ መጀመር እንደሚቻል በምንም አይነት ሁኔታ ልክ መቄዶንያ ሰዎችን ለመርዳት ሰው መሆን በቂ ነው። የተጠየቅነው ሰውነታችንን ነው ማለት ነው። እዚህ ጋርም ደግሞ ምን ይዘመጣ ሳይሆን አንተ እዛ ቦታ ላይ መገኘትህን ብቻ የሚፈልጉ ብዙ ሰዎች አሉና አይዞህ መባባል በራሱ ያበረታል። ለዛም ነው መቼም የትም ለሰብአዊነት አይረፍድም ያልነው። ለባለውለታ አንድ ኩታ ብለን ባለውለታዎችን ስንጠይቅ ነበር። ከዚህ በኋላም እንጠይቃለን። ብዙ የቤት ስራዎች አሉብን። በነገራችን ላይ የታመመ ሰው ጸሎቱ አንድ ነው፣ ማረኝ ብቻ ነው። ጤነኛ ሰው ግን ጸሎቱ ብዙ ነው። እንዲሆንለት የሚሻው ነገር ማአት ነው። ግን የታመመ ቀን ጸሎቱ የሚያጥርና ጤናዬን ብቻ ስጠኝ ይሆናልና እንደው ባለን ነገር ማመስገን፣ ሌሎቹንም ደግሞ መመልከት። እንደውም ከሰሞኑ ደራሲ አለማየሁ ገላጋይ ከሰሞኑ ነው ያየሁትና በፊት ላይ አንድ አካባቢ ላይ ይኖሩ የነበሩ ትልልቅ የአካባቢው ሰዎች ከፍ ወዳለ ቦታ ይወጡና ቁልቁል ጭስ የሚጨስበትን ቤት ያያሉ እና ምንም ጭስ የሌለበት ቤት ካዩ እዛ ቤት ችግር ገብቷል ማለት ነውና ሄደው የሚበላውንም የሚጠጣውንም አለሁልህ መባባል ስራቸው ነበረ ብለዋልና ዛሬስ እኛ ጋር ያሸበረቀ ልብስ ለብሰው የተራቡ ሰዎች አሉ አይደለ? በየመንገዱ ዳቦ ግዛልኝ የሚሉ ልመና እንዳይመስልም ደግሞ ሙላልኝ የሚሉ ብዙ የተቸገሩ ሰዎች ብዙ መድረስ የሚገባን ቦታ ነገራችን ላይ እንደው ይቅርታ ደስሬ
አሁን እንዳንረዳዳም እያደረገን ነዚህ እስኪ እስከዛው የናረጋኸኝ እንነዋይን መተባበር ቢኖር የሚለውን ዜማ ታዘጋጅልን። እንዳንረዳዳ እያደረገን የመጣው ጉዳይ ይሄን እንደ ቢዝነስ የያዙ ሰዎች አሉ። እኔ አንድ ቀን አየሁት የሆነ ሰው የቤት ኪራይ ያለኝ አዝኜ ምናምን አለባበሱ እንትን ነው ሰጠሁት። ከዛ ከሆነ ጊዜ በኋላ ደግሞ መልሶ አገኘሁት። እሺ ብዬ አለፍኩ፣ ሰጠሁት። ሶስተኛ ላይ አገኘሁት። ከዛ ስጠይቅ እንዴ እኮ በቃ ይሄ ነው ስራው። እንዲህ ለጊዜው የተቸገሩ ሰዎችንም እንዳንረዳ የሚያደርጉን አሁን በተለይ ኢትዮጵያዊ ያሉ ሴቶቻችን እንዳንጠብቃቸው ሰው ታሞ ወርቆ ታሞ ነው ብለህ እንዳታነሳው ሌላ ወንጀል ውስጥ ወይም አንተን ሌላ ነገር የሚከት ሳንቲም ለመስጠት ጅንስ ዘረጋ የሆነ ነገር ነክቶ አፍዟ ደንግዞ የሆነ ነገር የሚያደርግ እና እኔ ይሄን ነገር እንዴት እንከላከለው? እናንተስ ድርጅታችሁ ላይ እንደ አይነት ነገር ቢመጣ ምን መደረግ አለበት? አው ግን መሰረታዊ ነገር ያው አጭበርባሪዎች እንደሚኖሩ ምንም ሳይታለም የተፈታ ጉዳይ ነው። ግን ቅድም አንድ ጉዳይ አንስቼልህ ነበረ። እነዛ አሁን አንተ የኪራይ ብሎ ሰጣኸው፣ ቀጣይ ሞር ሌላ ኪራይ እኮ ይጠብቀዋል። ለዛም ነው ቅድም በቀጣይነት ችግራቸውን ሊቀርፉ እንደ ስራ ይሆናል። አዎ በቀጣይነት ችግራቸውን ሊቀርፉ የሚችሉበትን ሁኔታ ማመቻቸትና መፍጠር መቻል ይኖርብናል። እነዛ ሰዎች እንግዲህ ወይ ህመምተኛ ይሆናሉ ወይ ምንም የመስራት አቅሙ ላይኖራቸው ይችላሉ። ስለዚህ አሁን አንተን የጠየቀህ አንደኛ ላይሞላ ይችላል፣ የሚጠይቅህ ላይሰጠኝ ይችላል ብሎ ትንሽ ገንዘብ ነው ሊጠይቅህ የሚችለው ወይም ደግሞ ልትሰጠው የምትችለው ትንሽ ገንዘብ ነው። ከዛ ውጪ ከቤት ኪራይ ውጪ የቀለብም የመሳሰሉት ነገሮች እኮ አሉና ሁሉም አጭበርባሪ ነው ማለት አይደለም። አይ ልመናው ግን በጥቅሉ ስራ እየሆነ እየመጣ ነው። አሁን በትክክል የተቸገሩትን ሰዎች ካልተቸገሩት እንዴት ነው የምትለዩዋቸው? ሌላውም እንዴት ይለይ? ለመስጠትም ለመተጋገዝም ቅድም እንዳልኩት ትክክለኛ ችግርተኛ የሆነውን ሰው ካለህም እኮ ከምትፈልገው ከተረፈ ላይ አይደለም ለሆነ ነገር ከምታደርገውም ልትረዳ ትችላለህ። ግን ያ የሚያጠራጥረውን ነገር እንዴት እንለየው ነው? ትክክል ነው፣ ተገቢም የሆነ ጥያቄ ነው። አሁን እኛ ቅድም ተራ ራሱ እናስይዛለን ስለነበር ለጥየቃ ተራም እናስይዘው እንደ ሁኔታቸው መሰረት ስለምናደርግ ግን እንደ ሁኔታቸው ደግሞ ስንል እንዴት አወቃችሁም ይመጣል። እኛ ኮሚቴ አለን። ልክ ጥየቃ ጥቆማ ሲመጣልን ማን ነው ምንድነው የሆነው የመሳሰሉትን ነገሮች እንመለከታለን። ከዛ ቅድምም ስለነበረ ባዶ እጃችንን አንሄድም። እነዛም ሰዎች ለሻይ ቡና እንኳን ይፈልጋሉ፣ ውሃ እንኳን ለመስጠት ይፈልጋሉ። ስለዚህ በደንብ ዲቴል የሆነ ኢንፎርሜሽን ይዘን ነው የምንሄደው እኛ ጥየቃ ስናደርግ ማለት አስቀድመን። ስለዛ ማጣራት ስራ መሰራት አለበት ነው። እየሰራን ነው ያንን የምናደርገው ለማለት ነው። መልካም ቤተሰቦቻችን፣ ለሰው የበጎ አድራጎት ድርጅትን እንግዲህ ተቀላቀሉ። ክረምቱ ላይ በስፋት የበጎ ስራ ላይ እየተሳተፈ ነው የሚገኘው። ልብስ ያላችሁ በአካል ወገኖችን በሚረዳው ሂደት ላይ አብሬ መሳተፍ ፈልጋላችሁ የምትሉ ካላችሁ በ0924 45 45 00 በ0924 45 45 00 ሁለት ስልክ ነው እንዳይከብዳቸው ብዬ ነው አንዱን የምናገረውና በዚህ ደውሉላቸው። 0924 45 45 00 ላይ ታገኟቸዋላችሁ። የንግድ ባንክ ሂሳብም አላቸው 1049 88 97 66 9 አካውንታችሁ ነው። ስለዚህ ለዚህ በጎ ስራ ሁላችንም የበኩላችን አስተዋጽኦ እናድርግ። እናንተም እያደረጋችሁት ስላለው ነገር ከልብ እናመሰግናለን። ቀረ የምትሉት ካለ አንድ ደቂቃ። እግዚአብሔር ይስጥልን። እናንተ መልካም ስለጠራችሁ እናመሰግናለን። እንግዲህ ከመግቢያም ስል ነበረ ዋሴም አብዱል ሰመድም እንግዲህ ተረክ የሬዲዮ ፕሮግራም ዘወትር ሰኞ፣ ሮብ፣ አርብ ከ7 እስከ 8 በጣም ነው ባይዘው ማዳመጠው እና አክብራችሁን መረጃ ብትሰጡ ብላችሁ እዚህ ድረስ ስለጋበዛችሁን እጅግ በጣም አድርገን እናመሰግናለን። እግዚአብሔር ይስጥልን፣ ያክብርልን። እኛም ግዴታችን ነው፣ ያው የእናንተ ስራም የኛ ስራ ነው ብለን እናስባለን። በርቱልን። ተረክ በዚሁ ተጠናቋል። አብዱል ሰመድ መሐመድና እኔ ዋሲሁን አራጌ በቴክኒኩ ነጻነት ኪዳኔ ጋር አብረናችሁ ነበር። ቀሪ የአህዱ መሰናዶች እስከ እኩለ ሌሊት 6 ሰዓት ድረስ ሞቅ ደመቅ እንዳሉ መደመጣቸውን ይቀጥላሉ። ሁሌም እንደምንለው ፈጣሪ አብዝቶ 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 ኢትዮጵያንና ምድራችን ይባርክ እያልን በዚሁ ተሰናበትን። ከቀሪ መሰናዶች ጋር
መልካም ጊዜ